በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። እንደዚሁም ስንክሳር ዘወርሃ ሰኔ 24 ቀን ለሚዘከሩ ቅዱሳን መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ላንተ ይሁን። ብርሃነ ሥላሴ ዳቆን ብርሃነ ሥላሴ ሰላም ላንተ ይሁን። እግዚአብሔር ያደረገልኝን የፈጣሪዬን ምስጋናውን ቸርነቱንና ምሕረቱን ለመመስከር ነው። እኔ ማዳመጥ ከጀመርኩኝ 1 ዓመቴ ነው። 1 ዓመት ከ4 ወር ነው። ማዳመጥ የጀመርኩት የአቡነ ቆስጠንጢኖስ ቀን ነው። በ18 የአቡነ ቆስጠንጢኖስ ቀን ነው ማዳመጥ የጀመርኩት። ያው ሰው ሀገር ስደት ውስጥ ነው የምሰራው። የዓለም ስሜ ገነት እባላለሁ። የክርስትና ስሜ ወለተ ሥላሴ ነኝ እና ደብቄ ነበረ የምሰማው። በዱባይ ነው የምኖረው የምሰራው። ልብስ እየተወከስኩኝ እየሰራሁኝ ደብቄ ልብስ ውስጥ እየደበቁ በኤርፎን ነበር ማዳመጣው በዛን ሰዓት ላይ። ከዛ ውሃ በሃይላንድ አስቀምጦ
ስትል የጸሎት ቦታ አለኝ። ክብሩ ይስፋ። ስደት ዓለም ውስጥ ሙስሊም ሀገር ውስጥ ከባድ ነው። ስለ አድኖ መጽሐፍ ቅዱስ ይዤ መጥቻለሁ። ማንበብ አልችልም። በጸሎት ብቻ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብዬ ብቻ ጸሎቴ ብቻ ነው የማውቀው። ማደርሰው ይሄን ብቻ ነው። የጸሎት ቦታ ይንበረካል። ይሄን አድርሼ ወደ ስራ የነበረ ሁልጊዜ መሰማራው። ከዛ ይሄንን ጸሎት ውሃ አድርጎ ስትል የጸሎት ቦታ ላይ ውሃ አደረኩኝ። በእምነት ስጠመቅ፣ በእምነት ስጠጣ፣ በእምነት ስጠመቅ አልሰማውም። ከፍቼ ነው ስራ የምሰራው። ስራ ሰራለሁ። ልክ ጸሎቱን ድርሳኑ ተነቦ ሲጨረስ መጥቼ ጸበሉን ጠጣለሁ። ከዛ ይህን ሲሆን ከላይ ላይ የደም መቆሸሽ አባላዘር አለብሽ ብለው እዚህ ውሃ መድኃኒት ሰጡኝ። ውሃ በደንብ ጠጭ አሉኝ። መድኃኒት ወሰድኩኝ። ውሃን በደንብ ጠጣለሁ። ከደሜ ሊጸዳ አልቻለም። ከዛ ከጌታ ሆይ አንተ ታውቃለህ፣ ፈጣሪ ሆይ አንተ ታውቃለህ ወይ ብዬ ስል ሁልጊዜ እየተማጸንኩኝ ይህንን ጸበል ላይ እየጠጣሁኝ ተመልሼ ወደ ሀገር የገባሁ 2 ዓመት ጨርሼ ወደ ሀገር የገባሁኝ። ሀገር ገብቼ ደግሞ እዛም ጸበልን ስጠመቅ እንደሳረግ አሁን ስመረመር እንደዚህ ወይ ደም መቆሸሽ አለብሽ አሉኝ። ወይ ጌታ ሆይ አሁን አንተ ታውቃለህ አልኩኝና በዛች ባለችኝ ነገር በቃ ተመልሼ ወደዚህ መጣሁኝና እዚህ ለምርመራ ሲወስዱኝ ወይኔ ጌታ ሆይ አሁን ልጅ ማሳደግ ነው የመጣሁት እዚህ ሀገር ተመልሼ የመጣሁት ዱባይ ልጅ ለማሳደግ ነው። ጌታ ሆይ እንዴት ነው የሚሻለው? አንተ እርዳኝ የኔ ጌታ፣ የኔ መድኃኒዓለም አንተ እርዳኝ፣ ደሜን አንተ ቀይር እያልኩኝ እዚህ ስማጸን ቅዱስ ገብርኤል አንተ እርዳኝ እያልኩኝ ሁልጊዜ አሁንም ጸበል እጠጣለሁ፣ እጠመቃለሁ። ልክ የቅዱስ ገብርኤል ቀን ላይ ምርመራ ሂጂ አሉኝ። ለሜዲካል ማለት ነው። ሄድኩኝ። ሲሄድ ክብር ሁሉ ለፈጣሪ ይሁን። መንፈስ ቅዱስ በዚህ በሃይላንድ ውሃ በማስቀምጠው በድርሳን በሚነበብ ሰዓት ላይ በዝክረ ቅዱሳን ላይ ድርሳን ሲነበብ የቅዱሳኖቹ ድርሳን ሲነበብ ያስቀመጥኩት ጸበል ደሜን ቀየረ። ንጹህ አደረገኝ። ሁሉ ነገሬ አላመንኩም። ከሆስፒታል ተመርምሬ ሁሉ ነገር እስከመጨረስ አላመንኩም። ከወጣሁ በኋላ ከዛ ሁሉን ነገር ጨርሰሻል አለኝ አሰሬ። በቃ ፊርማ ብቻ ነው የሚቀረው አለ። በቃ ውስጥ የተደሰተ መንፈስ ቅዱስ ተባረክ። እኔ ቁጭ ብዬ አዳምጬ አይደለም ጌታ ሆይ፣ እኔ ከፍቼ በእምነት ስራዬን እሰራለሁ። ይህንን ጸበል ድርሳን ተነቦ ሲጨርስ መጥቼ እጠጣለሁ። አንተ ስራህን ሰራ ብዬ እውነት እግዚአብሔርን አመስግኑልኝ። ያመሰገንኩት ፈጣሪ ይኸው ስራ ላይ ይገኛለሁ። ደሜንም እያባለዘር የሚባል በሽታ ከላይ ላይ መንፈስ ቅዱስ አስወግዶ በንጹህ በደህንነት በሰላም እኖራለሁ። ጌታ ሆይ ያሰብኩትን አሳክቶ ማረፊያ አልነበረኝም። ጌታ ሆይ ማረፊያዬ ሰርቼ ይባክንብኛል አልኩኝ። መሰራ ማረፊያዬ ቦታ ገዝቼ ማረፊያዬ ቦታ በትንሽ ቆርቆሮ ቤት አቁሜ መጣሁ። ይህን ሁሉ የእግዚአብሔር ስጦታ ነው። እሱን መማፀን፣ እሱን መለመን፣ የቅዱሳኖቹን መለመን። እህት ወንድሞቼ፣ እኔን የፈወሰኝ አምላኬ እናንተን በደዌ የተያዛችሁ አላችሁ የተጨነቃችሁ አላችሁና እህት ወንድሞቼ እናንተንም እግዚአብሔር ይፈውሳችሁ፣ መድኃኔዓለም ይፈውሳችሁ። ፈጣሪ ኃይለ ልቦናችሁን ያብራላችሁ። እሱ ሲያበራ ነው ወደ እግዚአብሔር መመለስ። እሱ ሲያበራ ነው ወደ እሱ ቃሉ በሚዘከርበት ቃሉ በሚነበብበት እሱ ጸሎት በሚደረስበት ቦታ ለመንበርከክ ማለት መማፀን ማለት እሱ አይነ ልቦና ሲያበራ ነው። ለሁሉም አይነ ልቦናችሁ ያብራላችሁ፣ ወደ ቃሉ ይመልሳችሁ። እህት ወንድሞቼ የተጨነቃችሁ እሱ ይርዳችሁ። እኔን የረዳ አምላኬ እግዚአብሔር ሆይ ስምህ ይባረክ። አንተ ክብር፣ አንተ ነገሥት ቅዱስ ሥላሴ አባት የሰማይና ምድር የዘረጋ አምላኬ ክብር ሁሉ ለአንተ ይሁን። ክብር ለቅዱሳኖች ይሁን። መልአከ ቅዱስ ጊዮርጊስዬ ፈረሰኛው ቅዱስ ጊዮርጊስዬ በዕለተ ቀን ይሄንን ስንት ጊዜ በሙሉ 7 ወር በሙሉ የያዝኩትን ምስክርነት ነገ ይመሰክራሉ፣ ዛሬ ይመሰክራለሁ እያልኩ እንዴት ተብሎ ነው የሚመሰከረው እያልኩ እየፈራው አንደበቴን ለማውጣት እየፈራው ነበር። ዛሬ በዕለተ ቀን ቅዱስ ጊዮርጊስዬ እንደመሰክር ለእህት ወንድሞቼ እንድነግር እነሱ እንዲማሩበት እንድመሰክር ስለረዳኝ አመሰግናለሁ። እህት ወንድሞቼ በቃላቴ ክስፈት ካለበት መሳሳት ካለበት ይቅርታ ለምናቸዋለሁ። ይቅር በሉኝ። በቃ እችን ቀን ለእኔ ብርሃን ስለሆነች መመስከሪያዬና የመዳኛዬ ቀን ለእግዚአብሔር ስነገር በረከት ያወርድ ስለሚባርከኝ ስንመሰክር ፈውሳችን ይበዛል፣ በረከታችን ይመለሳል፣ እግዚአብሔር ከኛ ጋር ይሆናልና የሱ ምስክርነት አለመደበቅ ነው። በተኮላተፈ አንደበቴ ያደረስኩት እና ብርሃነ ሥላሴ አገልግሎትን ይባርክልህ። ዲያቆን ብርሃነ ሥላሴ አገልግሎትን ይባርክልህ። ልጆችን ያሳድግልህ።
ዘመን ሁሉ ይባርክልህ የኔ ጌታ። ተባረክ ተባረክ ተባረክ። አሁንም መንፈስ ቅዱስ ያወርድልን። አሁንም መንፈስ ቅዱስ ይቀባ ቤትህን፣ ዘመዶችህንም፣ ዘር ማንዘርህንም መላ ኢትዮጵያን በሙሉ እግዚአብሔር ይባርክ። በመንፈስ ቅዱስ እሱ ይርዳን፣ እሱ ይጎብኘን፣ እሱ ያግዘን። ከነገሮቻችን በሙሉ በፊት ለፊት ይቅደም፣ ከነገሮች በሙሉ በፊት ለፊት ይቅደም። ጌታ ሆይ አሁንም ይርዳ። ይሄንን ለሁሉም ነው የጠቀመው፣ ተጠቅሜበታለሁ። ለሁሉም ነው የጠቀመው እና እግዚአብሔር ይባርክ። ዘመንህ ይባረክ። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖችን ብርሃን ያድርግል ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደግሞ ብሩህ ያደርግልን። አሜን። መጉደል ከሌለበት ከጌትነት ባህር ቀድተ ደግሞ ታረካን ዘንድ ማለት ፈጽመ ትነግረን ታስተምረን ዘንድ በበጎ ሥራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ በአነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱም አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተነ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረው ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የጻድቁን አባታችን የተክለ ሃይማኖትን መልካቸውን አነባለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማህፀን ለተጸነስከው ጽንሰትና በታኅሳስ 24 ቀን ለተወለድከው መወለድ ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው አዲሱን ምስጋናን እጀምራለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስም የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም እላለሁ። እሱም ገናና የከበረ ስም ነው። ቅዱስ አባቶ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ በችሎታዬ መጠን እንዳመሰግነ አንደበቴን ትፈታልኝ ዘንድ ድንግል ማርያምን ማልድሃለሁ። ሰላም ለስዕርተ ርስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላምታ ሰላም እላለሁ። እሊሁም የክብር መጎናጸፊያ ያላቸው እንደ 3 ይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱሳን ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ስለ ንጹሕ ወርቅና ብርም ፈንታ አባት የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ
መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጽህ የአፈወርቅ ለመሰለችው ርዕስ ሰላም ላለው ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕር እሳት ታሻግረን ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋቦ ፊት ሰላም ላለው ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳርፈኝ ከማእሰረ ኃጢአትም ይፍታኝ። አሜን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ ርኤታቸው የኩህል ወይም ኩል አምሳል ለሆነ ቀርናብትህ ሰላም ላለው እሱ እግዚአብሔር ለዓይኖች ግርማ ሞገስን እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀል የጦር መሳሪያ ወንጌል ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም ላለው ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖች ሰላም ላለው ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልክ ነህና ከልቅሶ ከዋይታ ከእርሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በሉዓላዊት ቤት በዚህ ወስደ አስቀምጠኝ። ሰላም ለመላቲከ ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሳብ በአላውያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላምታ ሰላም ላለው ቅዱስ አባት ሆይ ሰማያዊ አረበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ቅናት፣ ምቀኝነት፣ መከራንም ሁሉ ከኔ በማራቅ እውቀትን፣ ቅንነትን ከአንደበት እንዲርቁ አድርግልኝ። ሰላም ለአናፊከ ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎች ሰላም ላለው ቅዱስ አባት ሆይ አነዋወረ በብቸኝነት በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎት ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾ ታቃጥልልኝ። ሰላም ለከናፍሬከ ተክለ ሃይማኖት ሆይ ከምስጋና በቀረ ከንቱ ነገር ለማይናገሩ ከንፈሮች ሰላም ላለው ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ ማዕዛ የተወደደ ደብረ ከርቤነ ወይስ መሰወር የማይቻላት ደብረ ጽጌነህን? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም ላለው ቅዱስ አባት ሆይ እንደ ደማስቆ ሐዋርያው ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህና እኮን። ስለዚህ ቀድሞ በምስጋና እንደታወቁት አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግነ ወዳለው። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላምታ ሰላም ላለው ቅዱስ አባት ሆይ የቤተ ክርስቲያንን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለበት ቦታ የላኳት ጸሎቴን ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳነከ ተክለ ሃይማኖት ሆይ ንጉሷን ወይም ደግሞ ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም ላለው ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሃራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘ ሁሉ አንደበት ያንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃል የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ
ላሳመነ ቃል ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ ደግሞ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣን ኃጢአትን የሚያስተሰርይ እስትንፋስ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መስዋዕት ሆኖ ለቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚህ ስም ደግሞ አጠራር የምስጋና ቃል ላበረከትል የተዘጋጀው ነኝ። መስጠት ከማግኘት አንድ ነውና። ሰላም ለጉርኤ ከተክለ ሃይማኖት ባለ የሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም እላለሁ። ቅዱስ አባቶ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገ ለማግኘት ሩጫዬን አፋጥን። ሰላም ለክሳደከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናት ዮሐንስ ላጠለቀ ደሙ ክሳድ ሰላም እላለሁ። ቅዱስ አባቶ ዓለምን በትምህርት ያጠፈትክ ጣፋጭ ጨዋ ነህ እኮን። ስለዚህ ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅ ከእናቷ ተለይታ አንተ ለመከተል ይሽቀዳደማሉ። ሰላም ለመታክፍቲ ቅዱስ ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተከዙ ትከሻ ሰላም እላለሁ። ቅዱስ አባት ሆይ እስረኛው የአርማንያው ጎርጎሪዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹ 6 አክናፎች ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁ። የቀን ጉዳይ ጥሎኝ ለእርዳታ በምፈልግ ጊዜ በእነዚህ በክንፎች ፈጥነ ድረስልኝ። ሰላም ለዘባነከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባን ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔ ለመርዳት ፈጥነ ተነስ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝም። ሰላም ለእንግዳ ከተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቋል። ሰላም ለክቡር ሕጽንከ ተክለ ሃይማኖት የባለሟልነትን ክብር ላላከማችህባት ክብር ሕጽን ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ የአንተ ነውና ያለውን የነበረውን ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ ደግሞ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአዳዊ ከተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባር የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ደግሞ ከሚያጭዱ አጫጅ አድነኝ። አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢ ከተክለ ሃይማኖት አረማውያን ንጉሥ ወደ ገደል ደግሞ በወረወረ ጊዜ ክንፍ ሆነው ደግሞ በአየር ላይ ላንሳፈፉ ክንዶች ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይን ጥለህ ደግሞ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢሳትና ታጠፋቸዋለች እንጂ። ሰላም ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህም ለስቃይ ደግሞ ለፈጸምክ ለአይዳዊ ኩርና በህብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፊ ምስጢራትን ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤት ጥለህ ስር ሸሽጋ አስቀምጠኝ። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማሂደረ ህንጻ መጥቶ ደግሞ ለከነዳ ክንድ ሰላም እላለሁ። ቅዱስ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣው? ይህ ድንቅ የጽድቅ ስራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለረሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ 2 አክናፍ ለተዘረጉ መዳፎች ሰላም እላለሁ።
ቅዱስ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትመጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁን ወደ ቤት በምትመላለስበት ሰዓት እጥፍ በእጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ሰላም ለአጽብኢ ከተክለ ሃይማኖት ሆይ ስጋ መለኮትን ለሰዋና ደም መለኮትን በእርፈ መስቀል በጽዋ ለቀዳስ ጣት ሰላም ላለው ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም ለአጽፋሪ ከዛዕዳው ተክለ ሃይማኖት ሆይ እንደ መልካም ሽቶ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም ላለው ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳይጠፋ የዱር አራዊቶቹ በስልጣን ቃል የታሰሩ ሆኑ። ሰላም ለገባዋቲ ከተክለ ሃይማኖት ሆይ ወዲያውን ወዲህ ተወጥረው ደግሞ በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም ላለው ቅዱስ አባት ሆይ ሕዝብን የምታስተዳደር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎቹ ድካምን ደግሞ እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደረነት ከእኔ ከልጅ አይለኝ። ሰላም ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም ላለው ቅዱስ አባት ሆይ እግዚአብሔር በንጹሐ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም በኃይላቸው ጸብ ክርክር ከሆኑ ሰዎች አድነኝ። የዚህን ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቅ የቅዱሳን ብሩክ ለሚሆን ልቦና ሰላም ላለው ቅዱስ አባት ሆይ ፍጹም ዋጋቸው ካገኙት ገባኤተ ሰርክ አንዱ አንተ ነህና ስራ ፊት ለሆንክ ለእኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድ ይሁንልኝ። ሰላም ለኮልያቲከ ተክለ ሃይማኖት የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶች ሰላም ላለው ቅዱስ አባት ሆይ ስግደት በማይረግ መላእክት ደረጃ ነውና አከናወነ የሰራሃት ጸሎት ባለ ዘመኔ ሁሉ ከጦርነት ከጽኑ ከመከራ ሁሉ ጠባቂ ትሆነኝ። አሜን። ሰላም ለህሊና ከተክለ ሃይማኖት ሳይጎድል ትሩፋት ሳይጨመር በስላሴ ሶስትነት በትክክል ለሚያመልክ ህሊና ሰላም ላለው ቅዱስ አባት ሆይ ከካህዲዎች የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመ ባርከኝ። ልጅህን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማውቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም ላለው ቅዱስ አባት ሆይ አምላክ የሰው ልጅ ደግሞ ድህንነትን በአሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ደግሞ ነፍሴ በምትድንበት መንገድ ፈልግ። ሰላም ለነዋይ ውስጥ ከተክለ ሃይማኖት ለውሳጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እንላለን። ቅዱስ አባት ሆይ የሥላሴን አንድነት ሶስትነት በማስተማር አዋጅ ነጋሪትነትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለህ የሚያልፍ የሴትና የወንድ ደቀ መዝሙርት በጸጋ ወልደሃልና። ሰላም ለእንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ክርስቶስ ልጅ ደም የተዋህድክ በማዕከለ ከርስ ለሚኖሩ እንብርት ሰላም ላለው ቅዱስ አባት ከአረጋዊ ተክለ የተገኘ አዲሱ ተክለ አበባ ነህና የሌዋውያን የይሁዳ ካህናት ሰማያዊ መልአክ ነህና ወይስ ምድራዊ ነው ሰው እያሉ ስላንተ ይደነቃሉ። ሰላም ለሐቄከ ተክለ ሃይማኖት በነብየ ልማድ ወይም ደግሞ ባህል የጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩባት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድር በሰማይ የታሰረ ይሁን። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ በአምዶች ምሳሌ በወርቃማው ስጋ አቋም በየክፍሉ የተሰሩ አቆያጾች ሰላም ላለው ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርገህ አኑረኝ። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደት ላዘወተረ አብራኮች ሰላም ላለው ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ።
ከትእዛዞች አንዱን ስንኳን ጠብቄ ባልገኝ አንተ ግን እንደ አባትነት ይቅርታ አድርገህ ልጄ በለኝ። ሰላም ለአጋሪከ ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስ ለተቀናጆቹ እግሮች ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳረግ ከኪሩቤል እንደ አንዱ አንተ ነህና ከአንደበቴ የሚወጣውን ኃይለ ጸሎት አስበ እኔን ኃጥኡን ያለ ንስሐ እንዳልቀሰፍ ጠብቀኝ። ሰላም ለሰኮና ከተክለ ሃይማኖት በቁመተ ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም ላለው ቅዱስ አባት ሆይ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ኖህ ልጆቹን ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆች ደቀ መዛሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሰ የእግርህ ጫማዎች ሰላም ላለው ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳንህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብር ሞገሷ በፊት ክብር ይኑራት። ሰላም አጻብኢ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ወጣቶች ሰላም ላለው ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ስራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። እንዘ እብል እገኒ ተክለ ሃይማኖት 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም ላለው ንጹሕ ልቦና እጠራለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብር መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለ ወደ ሀገረ መርተህ አግባኝ። ሰላም ለቆመ ከተክለ ሃይማኖት አንደበቶች ሁሉ በሱ አማካኝነት ምስጋና የማቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆመ ሰላም ላለው ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ ምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመላእክቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያም ለተመሰሉ መልኮች ሰላም ላለው ቅዱስ አባት ሆይ ሃይማኖቱን ቀናተኛ የሆነ የገሊላ ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀዋት። ሰላም ለጸአተ ነፍስ ከተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራ ቂም በቀል ኑሮ በመልእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም ላለው ቅዱስ አባት ሆይ የመራእስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወት ሥጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልያስ ለገነት በድን ሥጋ ሰላም ላለው ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኬ ወንጌል አንተ ተክለ ሃይማኖት ነህና መሬታዊ ሥጋዊ ምድራዊ ህልውና በተፈጸመ ጊዜ ሰባረ አጽም መድኃኒት ሆኖ ይታዘዝልኝ። ሰላም ለግንዘተ ሥጋ ከተክለ ሃይማኖት ሆይ ለደጋጎች የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚመጹበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም ላለው ቅዱስ አባት ሆይ መጽዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተነኳኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤት ሰውረ አድነኝ። ሰላም ለመቃብር ከተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም ላለው ቅዱስ አባት ሆይ እኔ እንደ አደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ። የጽድቅህንም ጋሻ ሰማይና ምድር መከታ ይሁንልኝ። ሶባ አረፈ አባታችን ተክለ ሃይማኖት ሆይ ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃን ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኛ መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ሰላም ለፍልሰተ ሥጋ ከተክለ ሃይማኖት ሆይ
ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ስጋ ሰላም ላለው ቅዱስ አባቶይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን። አባቶይ ልጆችን በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና እረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖቶይ ነገርን በማብዛት ወይም ደግሞ በዝግታ ሳይሆን በድፍረት ያቀረብኩልን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበል። ቅዱስ አባት ሆይ እኔን አገልጋይን እግዚአብሔር ከድቀት ትንሣኤ ይስጥ። የተባረከችና የበረከት ድንግል ማርያም ጽናቷንና ብርታቷን ታድል በለኝ። እንዛ ሐስስ ተክለ ሃይማኖት በፍጹም ትጋት ሆነው እለ መርሃ ክርስቶስና ጴጥሮስ እንደፈለጉ ሙሉ ያንተ በረከት ለማግኘት በመጣር ላይ እገኛለሁ። ቅዱስ አባቶይ ልመናዬን ትቀበለኝ ዘንድ በአጭር ጊዜ እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ሰላም ስብሐት ይደሉ አለ ማርያም ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ እድል ስለሰጠች ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልአከ ጸሎትህን በምስጋና ተናግሬ ያለሁ የሰጠኸኝንም ስራ ሁሉ በሰላም ፈጽም ያለሁና አባት ሆይ የልቤን ሐሳብ ሁሉ በተስማሚ መንገድ ፈጽምልኝ። ሰላም ለቀሚሰከ ተክለ ሃይማኖት ሆይ ለታተከው ቅናተ ዮሐንስና ለአጠለከው መልበሰ ቀሚስ እንዲሁም ለክብር አጽፍህና ለራስ አስቄመ ሰላም ላለው ቅዱስ አባቶይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህር በየብስም ቢሆን አንተን ተክለ ሃይማኖት ክብራቸው ሞገሳቸው ነህና ኮን ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቀ አጥቀተ የወንጌል ፍለጋ ተከተለ በረሃ ለገባው አንተ ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባን ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ፈጥነ ስማኝ። በላይ በሰማይ አለው ልበለኝ። አቤቱ ተክለ ሃይማኖት ሆይ አምላክ እኔን አገልጋይን ከክፉ ነገር ሁሉ ጠበቀኝ። ቸርነት ሁሉ ጊዜ አይልኝ። በማልትና በሌሊት ቸር ጠባቂ መልአክ እዘዝልኝ። ቅዱሳኑ አባት ተክለ ሃይማኖት በረከት አሳትፈን ከመከራ ስጋ ከመከራ ነፍስ ጠብቀን ይቅር በለን። ይህንን ድምፅ የምንሰማ ሁሉ የተጨነቅነውን ሁሉ ከጭንቀታችን ከችግራችን ሁሉ ተጠብቀን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የሥራት በኩራት የጻድቁ አባታችን ተክለ ሃይማኖት ልጆች ይህንን ምስል ሼር ላይክ በማድረግ ለምእመናን እያደረሳችሁ ወደ ቀጣዩ እናታችን ቅድስት ክርስቶስ ሰምራ ገድል አነባለሁ። እግዚአብሔር ለኔ ማንበቡን ጸጋ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበብ የሚጸለይ የእናታችን የብጽዕት የቅድስት ክርስቶስ ሰምራ ዜና ገድሏን ለመጻፍ ለማንበብ እንጀምራለን። ልመኗ አማላጅነቷ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይደር አሜን። ያለ ሐሰት ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ ጓንጉት በምትባል ደሴት ውስጥ አርብ ዕለት ከቀኑ በ6 ሰዓት ላይ ስለ ሰው ልጆች ስትጸልይ ሳለ ዓለምን ሁሉ ከንቱ እንደሆነና የሰውም ልጆች ሕይወት እንደ ጠላ ኃላፊ ጠፊ መሆኑን ፈጽማ ተመለከተች። ነቢየ እግዚአብሔር ቅዱስ ዳዊት ሰው ከንቱ ነገርን ይመስላል፣ ዘመኑ ወይም ሕይወቱ እንደ ጥላ ያልፋል ሲል ተናግሯል። ዳግመኛም ሰው ክቡር እንኳ ቢሆን ሊኖር አይችልም፣ እንደሚጠፋ ወይም ማስተዋል እንደሌላቸው እንስሶች መሰለ። ይህች መንገዳቸው መሰናክላቸው ናት። በአፋቸው እሺ ይላሉ፣
እንደ በጎች በመቃብር የሚሄዱ ናቸው። ጠባቂያቸው ወይም እረኛቸው ሞት ነው። አሁንም እኛ መሬት እንደሆንን አቤቱ አስብ። ሰውስ ዘመኑ እንደ ሜዳ ሳር ወይም እንደ ዱር አበባ እንዲሁ ያብባል። መንፈሱ ከሱ ትለያለች፣ ወይም ንፋሱ በነፈሰ ጊዜ ይረግፋሉ፣ አይኖሩም። ስፍራውም ደግሞ ወዴት እንደሆነ አይታወቅም አለ ክቡር ዳዊት። ስለዚህ ሁሉ ነገር አቤቱ ማራቸው፣ ይቅርም በላቸው። መጻተኛዋ ባሪያህንም ኃጢአቷን አታስብባት እያለች በፈጣሪዋ መሪር እንባን አለቀሰች። ያን ጊዜ ጌታ ኢየሱስ ክርስቶስ በታላቅ ግርማ ወደ እሷ መጣ። በታላቅ ግርማ ሆኖ ባየችው ጊዜ ደነገጠች፣ ከእግሩ ስርም ወደቀች። ስለዚህም ከዚህ በኋላ ነውር በሌለባቸው ንዑዳት ክቡራን ንጹሐን በሆኑ እጆች አነሳት። ቀጥሎም ወዳጄ ክርስቶስ ሰምራ አትደንግጭ፣ ነገር ግን የልብሽን ሐሳብ ንገሪኝ አላት። እሷም አቤቱ ባሪያህንስ በባለሟልነት ካሰለጠንካት አባታችን አዳምን በአርአያህና በአምሳለ ሰላምን ፈጠርከው፣ በእንጨት መስቀልስ ላይ ለምን ተሰቀልክ? ለአዳምና ስለ ልጆቿ አይደለምን አለችው። አሁን ስለ እነሱ ስል ተሰቅያለሁ አላት። እንግዲያውስ መሰቀልስ ወይም የተሰቀልከው ስለ እነሱ ከሆነ አቤል ወይም እስከ ዛሬ የሞቱትን ከዛሬ በኋላ እስከ ዓለም ፍጻሜ ድረስ የሚሞቱን አቤቱ ማራቸው፣ ይቅርም በላቸው አለችው። አንተ ቸር ይቅር ባይ መዓትህ የራቀ ምሕረትህ የበዛ ነው። ከአንተ ሌላ አምላክ የሌለ እውነተኛ አምላክ ነህ። ሁሉ ይቻልሃል፣ የሚሳንህ ነገር ከቶ የለም። ዓለም በጠቅላላው በእፍኝ አትሞላም በማለት እያለቀሰች ለመነችው። በዚያን ጊዜ ጌታ መልሶ ወዳጄ ክርስቶስ ሰምራ ሆይ እስኪ አንቺ ራስሽ ፍረጅ። አዳም ከነ ልጆቹ ከሰራው ኃጢአት እና እኔ በጴንጤናዊው በጲላጦስ ዘመን በቀያፋ በሐና አደባባይ በዕለተ ዓርብ ከተቀበልኩት ሕማማተ መስቀል ቢመዘን የትኛው ይመዘን ይመስልሻል አላት። ይህንን ባላት ጊዜ ደነገጠችና ከመሬት ላይ ወደቀች። በዚህ ጊዜ ቅዱሳት በሚሆኑ እጆቹ ከወደቀችበት አነሳትና እንግዲህ ይህን ሁሉ መከራ የተቀበልኩ ለማን ወይም በማን ምክንያት ይመስልሻል አላት። ነቢዩ ኢሳይያስ በመከራው ጊዜ በቀንዱ እንደማይከላከል ጸጉሩንም በሚሸልቱት ዘንድ እንደማይናገር ንጹሕ በግ ይታረድ ዘንድ ወደኛ መጣ እንዳለ እንደዚሁ መጽሐፍ እንደተናገረው አይሁድ በእንጨት መስቀል ላይ ሰቀሉኝ። ክፉ ባሪያ ፊቴን በጥፊ መታኝ። እርኩሳን ሰዎች እርኩስ ምራቃቸውን ተፉብኝ። ጲላጦስ በአደባባይ በወንበር ተቀምጦ እንዲገርፉኝ አዞ ገረፈኝ። በቀራንዮ አደባባይ ራቁቴን ሰቀሉኝ። እጅና እግሮቼንም በቀኖች ችንካር ቸነከሩኝ። የመሰላቸውንና የፈለጉትን ሁሉ መከራ ፈጸሙብኝ። እንግዲህ ይህን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው ወይ ልኮንናቸው ይገባል። ወዳጄ ክርስቶስ ሰምራ እስኪ ፍረጂ አላት። ይህን ባላት ጊዜ በግንባሯ ተደፍታ አቤቱ ጌታዬ ሆይ ሁል ጊዜ ለምን እስኪ አንቺ ራስሽ ፍረጂ ትለኛለህ? እኔ ኃጥ ባሪያ ለመፍረድ እንዴት ይቻለኛል? ከቶ ወንድ ባሪያ ከጌታው ወይም ሴት አገልጋይ ከመቤቷ ጋራ ትከራከር ዘንድ ይቻላታልን? አቤቱ እንዲህስ አይሁን። በውኑ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል አለን? ነገር ግን ማራቸው፣ ይቅር በላቸው እንጂ አትመራመራቸው በማለት አጥብቃ ለመነችው። ጌታም ወዳጄ ክርስቶስ ሰምራ ሆይ እስኪ የልብሽን ሐሳብ ወይም ፍላጎትሽን ንገሪኝ አላት። በዚያን ጊዜ አቤቱ ፈጣሪ ፍቃድስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ወይም ትምረው ዘንድ ለምንሃለሁ። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። የምለምንህን ወይም ማረው የምልህ ዲያብሎስን ወድጀው አይደለም፣ ነገር ግን እሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው አለችው። የነሱ ስጋ ስጋዬ እንደመሆኑ መጠን የኔም ስጋ ስጋህ ነውና አለችው። ይህን ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ካንቺ በፊት የነበሩ
ካንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና ቀረብሽ አላት። ይህን ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማረልኝ ስትል ልመና አቅርባለችና እሺ ካላት ታምጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዘዘ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረው በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረከ የሰው ልጆች ሁሉ ያርፋሉ እያለች ከመላእክት አለቃ ከቅዱስ ሚካኤል ጋር ታሳስበው ነበረ። ይህንን አምላክነቱን ሲሻ ከክብሩ የተዋረደ ዲያብሎስ ምሕረት ለማግኘት ይሻ መስሏት ነበርና ከሲኦል አፋፍ በደረሰች ጊዜም የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይነካከሱ ነበረ። የመላእክት አለቃ ቅዱስ ሚካኤል ምሕረት የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው አላት። ከዚህ በኋላ በመላእክት ቋንቋ 3 ጊዜ ሳጥናኤል 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 በማለት ሰራችው። ዲያብሎስም ከዚህ ብዙ ሰራዊት ላይ ነግሼ ከምኖርበት አገር ማን ነው እሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነበረ፣ ዛሬ ግን ከምኖርበት ቤቴ ድረስ መጣሽን አላት። እሷም ጌታ ይቅርታ አድርጎልሃል፣ ከዚህ ከስቃይና ከመከራ ቦታ ከወገኖች ጋር ና ፈጥነህ ውጣ አለችው። ይህን ባለችው ጊዜ ልቡ እንደ እሳት ነደደ። አፈፍ ብሎ ተራማመደ። በሞገድ በግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚያን ጊዜ መላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከኋላው ይከተላት ነበረና ይህን ምሕረት የሌለው እቡይ ዲያብሎስ በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚህ ሰዓት ታላቅ ጩኸትና ሁከት ወይም መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ደንብ ከበዋት ወይም ሰፈሩባት። በዚያን ጊዜ በቅዱስ ሚካኤል ክንፍና በሷም በተሰጣት ክንፍ ረድኤት ከሲኦል የወጡት የነዚህ ነፍሳት ቁጥር 10,000 ያህል ነበረ። እነዚህም ከመከራ ያመለጡ ከስቃይ የወጡ ነፍሳትን ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋ ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እንቦሳ ጥጃ በመካከላቸው ትዘል ነበረ። ለሰልፍ ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊታቸው ታኮበኩብ ነበረ። በዚህ በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድህ የቀና ምሕረት የበዛ ነው እያለች ለጌትነቱን ክብር ሰገደች። ከዚህም አቤቱ ጌታዬ የቸርነት ፍርድ ከቶ እንደዚህ ነውና እያለች አደነቀች። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አደረግሽ፣ ጥቂት ምርኮንም አገኘሽ አላት። እርሷም አዎ ጌታዬ በኃይልህና በቸርነትህ አገኘዋለች። ከዚህ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን ጠርቶ እሊህን ነፍሳት ዓለም ሳይፈጠር ወዳዘጋጀሁላት ወደ ክርስቶስ ሰምራ መኖሪያ ቤት ውሰዳቸው አላት። በዚህ ጊዜ አቤቱ ፈጣሪ የኔ መኖሪያ ወዴት ነው አለችው። ጌታ መኖሪያሽን ከእናቴ ከድንግል ማርያም ጋር ነው። እንሆ በትረ ማርያም ብዬ ሰየምኩሽ። መቀመጫሽን ወይም ደረጃሽን ከእሷ ቀጥሎ ሁለተኛ አደረግኩልሽ። የባለሟልነት ግርማ ጎናጸፍኩሽ። አንቺን የሚወዱ ሁሉ የተመሰገኑ ናቸው አላት። ይህንን ባላት ጊዜ ፈጽማ ደስ ተሰኘች። ወደ እሷ ወደ ኋላዋ መለስ ብላ ብትመለከት ላይን የሚያንጸባርቁ 10 አክሊላትን አየች። በእያንዳንዳቸው አክሊላት ላይ አራት ከዋክብት አሉባቸው። የሊህ ከዋክብት ቁጥራቸው ሲደምር 40 ይሆናል። በዚህን ጊዜ ከእሷ ጋር የነበረው መልአክ እሊህ በላያቸው ብርሃን የዋውያን ከዋክብት ያሉባቸው አክሊላት ለማን የተዘጋጁ ናቸው? ሰውነቴ እጅግ አድርጋ ወዳቸዋለችና አለችው። የመላእክት አለቃ ቅዱስ ሚካኤል ላንቺ ቢሆን ደስ አይልሽምን አላት። እሷም አዎን ጌታዬ ለኔ ቢሆን እወዳለሁ አለችው። እንግዲያስ ላንቺ የተዘጋጁ ናቸው አላት። በምን ስራዬ ለኔ ተሰጡኝ አለችው። 10ቱ ቃላት ኦሪትን፣ 6ቱን ቃላተ ወንጌልን ጠብቀሽ ቤትሽን፣ ንብረትሽን፣ ልጆችሽን ጥለሽ ይህን ዓለም ንቀሽ አጥቅተሽ የክርስቶስን ቀንበር ተሸክመሽ ፈጣሪሽን ስለተከተልሽ ነው አላት። ይህንን ባላት ጊዜ እጅግ አድርጋ ተደሰተች። ሁሉን ማድረግ የሚችል እግዚአብሔርን ፈጽማ አመሰገነች። ይህን ራእይ ካየች በኋላ ወደ ቀደመ ቦታዋ ተመለሰች። ለእግዚአብሔር ምስጋና ይሁን።
አሜን። እኛንንም በእናታችን ክርስቶስ ሰምራ ይቅር ይበለን፣ ይማረን፣ ይዘከረን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክል ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህን ፕሮግራም የምትከታተሉ አሁንም ፕሮግራማችንን ስላልጨረስን ይህን ቪዲዮ ለዓለም ሁሉ ምእመናት በሙሉ ታደርሱ ዘንድ ሼር፣ ላይክ፣ ኮሜንት እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 24 ቀን ያለውን በስላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ኃይል ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 ቀን የክብር ባለቤት የጌታችን የኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ ምድር ወረደ። ያን ጊዜ እርሱ ጌታ የ2 ዓመት ሕፃን ነበረ። ወንጌላዊው እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦለት ተነስተ ሕፃኑንና እናቱን ይዘ ወደ ግብጽ ምድር ሸሽ ተመለስ ብሎ እስከምነግርህም በዚያው ኑር አለው። የጌታችንም ወደ ግብጽ መምጣት ስለ 2 ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስብእቱ ምትሃት ነው ብለው እንዳያስቡ፣ ሁለተኛም የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ፣ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል፣ ጣዖታትን በፊቱ ይወድቃሉ ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችን በረቀቀ ጥበቡ ሸሸ። በመጀመሪያው የደረሰበት አገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያ የውሃ ጉድጓድ ቆፈሩ። ያችም ውሃ ከሩቆች ፈዋሽ ስትሆን የዚያችን አገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችን ተረከዙን በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች። እስከ ዛሬም ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችን እመቤታችን ድንግል ማርያም እናቴ ወይ በዚህ ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ እንዳለው ወቂ፣ በውስጡም ድንቅ ታምራትን አደርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያች ወደ ፀሐይ መግቢያ ወዳለ ባሕር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበረ። ጌታችን ይህን ቦታ የሚያቃጥል በረሃ ነውን? አንቀመጥ አለ። ጌታችን የዮሴፍ በትር አንስቶ ሰበራት። ጥቃቀነ ሰበባሪዎችን አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰም። መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃ በመሃል እጅ እየዘገነ የተከላቸውን ሰበርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው። በላስንም ብሎ ጠራቸው። እናቱን ድንግል እመቤታችንን እናቴ ወይን ይህን የተከልኩት በላስን
እስከ ዓለም ፍጻሜ እዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስም ለሚያጠምቁ ከእርሱ ቅባት ይገኛል አላት። የዚያን ቦታ ስም መጠሪያ ነው። ከዚያም በህንሳ ወደሚባል አገር ሄዱ። ትርጓሜም ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስ በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት ጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማዕጠንትና በጸሎት ጊዜ ለእግዚአብሔር በዚች የውሃ ጉድጓድ ዕጣን ሲያሳርጉ የከበረ ወንጌል ንባብ ሲፈጽም በዚያ ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓድ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃውን በነበረበት እስከ ደረሰበት ይሰፍሩታል። 20 ክንድ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ ከሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን አገር ሄዱ። በዚያ ያሉ ጣዖታት ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያች የእሽ እንጨት ዛፎች አሉ። ለጌታችንም ሰገዱ። እስከ ዛሬም ድረስ እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖሩበት ወራት በፈጸመ ጊዜ ይኸውም 3 ዓመት 6 ወር ሆነ። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልሙ ታይቶ ሕፃኑና ነፍስ የሚሽጡ ሞተዋልና ተነስ፣ ሕፃኑን እናቱን ይዘ ወደ እስራኤል አገር ተመለስ አለው። ያን ጊዜ ተመልሰው ወደ ምስር ደረሱ። ወደ መዓልቃም በዚያም ዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በእርሷ ደግሞ ታጠቡ። ይህችም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያም ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ይህ በእርሱም ደግሞ አብያተ ክርስቲያናትን ንዋየ ቅዱሳትን ታቦተ ሕጉም የሚከበርበት ድህነት የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስ ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህ ተአምራትን በግብፅ ድንቅ ስራንም በጣኒዎስ በረሃ ያደረገ በማለት እየዘመርን በዚች ዕለት መንፈሳዊ በዓል ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለ እኛ ለተሰደደ ለእግዚአብሔር ምስጋና ይሁን። ለእኛ ይቅርታ ምሕረትን ይሁን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷ የዮሴፍና የሰሎሜ በረከታቸው ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ዕለት ከ12 ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆም ጌታዬ ሆይ ባቢሎን አላየኋት፣ ጉድጓዱንም አላውቀውም አለው። የእግዚአብሔር መልአክ በራሱ ጠጉር ያዘው፣ ምግቡንም በእጁ እንደያዘ ወሰደውና ጉድጓድ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውን ዕንባቆም ወደ ይሁዳ አገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩባት ተመልሰው ቤተ መቅደስን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅኩ አለ። ስለ መድኃኒታችን መውረድና በይሁዳ ክፍል በሆነች በቤተልሔም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትንም ጋር ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜ ገድለው
በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብረዋት ሄደ። ነፍሳቸውን ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውን ተቀብሎ በሕይወት አነሳቸው። እረፍቱን በቀረበ ጊዜ ዘመዶቹን ጠርተው እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ የተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣዮስ ዘመን እንዲሆነ ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ተቀርጣ በሚባል ቦታ በስሙ ቤተ ክርስቲያንን ሰራለት። እርሷም በዚህ ቀን ከበረች። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ዕለት የእንጽና አገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለ መድኃኒት ነው። ለበሽተኞች በጎ ሥራ በመስራት ያለ ዋጋ ያከማቸው፣ ደግሞም የሚበሉትን የሚጠጡትን የሚለብሱትን የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንን አርያኖስ ዲዮቅልጥያኖስ ላከ። የዚያችንም አገር ሰዎች ለጣዖታት እንዲሰግዱ ያስገድዷቸው ዘንድ በዚያን ጊዜ ይህን ቅዱስ ያዙት። ወደ እስሙናይም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሳቸው ባልቻለ ጊዜ ቆዳው እስኪሰነጠቅ እንዲገርፉ ታዘዘ። ከዚህ በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም ከዚህ ፈጸመ። ምእመናን መጥተው በድኑን ወሰዱ። ከከተማውም በደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። ይህንም በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ዕለት የአሮን ልጅ የአልዓዛር እረፍቱ ሆነ። ደግሞ የአርኬሌድስ የቴፍላስ የማሪዮ መታሰቢያ ነው። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙትን ፈውስ፣ ለታሰሩትን መፈታት ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ይቅር ይበለን፣ ይዘከረን። አጽራረ ቤተ ክርስቲያን ያስታግስልን። ማህበራችን ይጠብቅልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በሥላሴ ስም ጠይቃለሁ። ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። ኢትዮጵያ ሀገረ እግዚአብሔር ፈለገ ግዮን የቅዱሳን ምድር ለሕዝቦችሽ ያድን ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። እጆቿን ዘርግታ ወደ እግዚአብሔር ዘውዷን አውል
ርቃ ስምክን ስትዘክር ማርና ወተት ይፍሰስ እንደ ጥንቱ ዳግም ይነበብ ፍቅር አንድነቱ። ኢትዮጵያ ሀገረ እግዚአብሔር ሀገረ እግዚአብሔር ፈለገ ግዮን የቅዱሳን ምድር የሕዝቦችሽ ያድን ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። ማህፀነ ለምለም ኢትዮጵያ ሀገሬ መከራ አትስሚ የሞትን ወሬ ኤሳው በያዕቆብ በክፉ አይምጣ በጨለማሽ ላይ ብርሃን ይብዛ። ውዲቷ ኢትዮጵያ ሀገረ እግዚአብሔር ሀገረ እግዚአብሔር ፈለገ ግዮን የቅዱሳን ምድር የሕዝቦችሽ ያድን ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። ዜማን ሊቀዳ ከሦስቱ አዕዋፋት ያሬድ ከፍ አለ ወደ ሰማያት ቀስተ ደመናን ይዞልሽ ወርዶ ዓይንሽን ኳለው በተዋህዶ። ውዲቷ ኢትዮጵያ ሀገረ እግዚአብሔር ሀገረ እግዚአብሔር ፈለገ ግዮን የቅዱሳን ምድር ለሕዝቦችሽ ያድን ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። ዋሻሽ ያበራል ሌት ሰዓታቱ ቋንቋሽ መዝሙር ነው ቅኔ ማህሌቱ። አፈርሽ እምነት ውሃይ ጸበል የጸጋሽ ሙላት ገና ይፈሳል። ውዲቷ ኢትዮጵያ ሀገረ እግዚአብሔር ሀገረ እግዚአብሔር ፈለገ ግዮን የቅዱሳን ምድር ለሕዝቦችሽ ያድን ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። ከሸለቆ ስር አጽመ ቅዱሳን ከተራራው ራስ ቤተ ክርስቲያን ግማደ መስቀሉ በግሸን ላይ አለ ሰላም ያወጀ ፍቅርን ያደለ። ኢትዮጵያ ሀገረ እግዚአብሔር ሀገረ እግዚአብሔር ፈለገ ግዮን የቅዱሳን ምድር ለሕዝቦችሽ ያድን ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። ውዲቷ ኢትዮጵያ ሀገረ እግዚአብሔር ሀገረ እግዚአብሔር ፈለገ ግዮን የቅዱሳን ምድር ለሕዝቦችሽ ያድን ፍቅርና ሰላም ትንሣኤሽን ያርገው እስከ ዘላለም። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ።
እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ